ሰበር ዜና አሜሪካና ኢራን ለድርድር ተቀመጡ። የአሜሪካና የኢራን ታሪካዊ የሰላም ድርድር በኢስላማባድ መጀመሩ ማምሻውን በወጡ መረጃዎች ተሰምቷል። ዓለም ትንፋሿን ውጣ የምትጠብቀው ወሳኙ የሰላም ድርድር በፓኪስታን አስተናጋጅነት ዛሬ ተጀምሯል። ይህ ድርድር ከመካከለኛው ምስራቅ ባለፈ ለዓለም አቀፉ የኢኮኖሚና የጸጥታ ሁኔታ ጉልህ ድርሻ እንዳለውም የሚጠበቅ ነው። በኢስላማባድ ፓኪስታን ውስጥ እንደሚደረግ የሚጠበቀው በዚህ የሰላም ድርድር የፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ የሚመራ ነው ተብሎለታል። ልዑኩ የውጭ ጉዳይ ሚኒስትሩንና የጦር አዛዡን ያካተተ ስለመሆኑም ነው እየተነገረ የሚገኘው። በአሜሪካ በኩል ምክትል ፕሬዚዳንት ጄዲ ቫንስ፣ ጃሬድ ኩሽነር፣ የትራምፕ አማትና የቀጠናው ጉዳይ ተጽዕኖ ፈጣሪ ልዩ መልእክተኛ ስቲቭ ዊትኮፍ እንደዚሁም ደግሞ ከኢራን በኩል ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ፣ የውጭ ጉዳይ ሚኒስትር አባስ አራግጂ፣ የብሔራዊ ደህንነት ምክር ቤት አባል ሙሐመድ ባጋር ዞልጋሃድ መሆናቸው ተሰምቷል። በመሆኑም ይህ ዓለም በጉጉት የሚጠብቀው የሰላም ድርድር የአሜሪካንና የኢራን ጥያቄዎች የሚፈቱበት የዩራኒየም ማበልጸግ እንዲቆም የጦር ጉዳት ካሳ ወይም ደግሞ ሪፓሬሽን እንዲከፈል የሚያሳይ የሚሳኤል ክምችት እንዲገደብ እንደዚሁም ደግሞ ሁሉም ማዕቀቦች በአስቸኳይ እንዲነሱና የታጠቁ ቡድኖች ድጋፍ እንዲቋረጥ የሚያደርግ ነው ተብሎለታል። በተመሳሳይ በዩራኒየም የማበልጸግ መብት እንዲከበር፣ የሆርሙዝ ሰርጥ እንዲከፈት እንደዚሁም ደግሞ የአሜሪካ ጦር ቀጠናውን ለቆ እንዲወጣ የሚያደርጉ ስምምነቶችም ይጠበቃሉ። ይህ ድርድር የዓለምን የነዳጅ ገበያና የቀጠናውን የጸጥታ ሁኔታ በትልቁ የሚወስን ትልቅ ሁነት ነው ተብሎ ይጠበቃል።